ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው ቨርጂል ቫን ዳይክ ከደጋፊው ይሄንን ነገር አልጠበቅኩም ብሏል። እንደዚሁም ደግሞ በመጪው የክረምቱ የዝውውር መስኮት ዳርዊን ኑኔዝን ለማስፈረም ከፍተኛ ፍክክር ይኖራል እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። እናንተስ ኑኔዝ ወዴት የሚያመራ ይመስላችኋል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ማድረግም እንዳትረሱ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው አጫጭር ዜናዎችን ይሆናል። በቅድሚያም ኮዲ ጋክፖን የሚመለከተውን ዜና ስንመለከት ኮዲ ጋክፖ እንግዲህ በአንፊልድ በተደረጉ 10 ተከታታይ ጨዋታዎች ጎል በማስቆጠር ሪከርድ መጋራት ችሏል። ከዚህ በፊት ይሄን ሪከርድ ይዞት የነበረው መሐመድ ሳላህ ነው። አሁን ላይ እንግዲህ ኮዲ ጋክፖ ይሄን ሪከርድ መጋራት ችሏል። ኮዲ ጋክፖ የመጀመሪያ ግቡን ያስቆጠረው ከነዚህ 10 ተከታታይ ግቦች ኖቬምበር 2 በተደረገው የብራይተን ጨዋታ ነበር። ይህ ጨዋታ በፕሪሚየር ሊግ ነበር። ከዛ በኋላ በሻምፒዮንስ ሊግ ሊቨርኩሰን ላይ አስቆጠረ። ከዛ በኋላ በፕሪሚየር ሊግ 5 ተከታታይ ጨዋታዎች ላይ ማስቆጠር ችሏል። ማንቸስተር ሲቲ ጋር፣ ፉልሃም፣ ሌስተር፣ ማንቸስተር ዩናይትድ እና ኢፕስዊች። ከዛ በኋላ በሊግ ካፕ ደግሞ ቶተናም ላይ ማስቆጠር ችሏል። ከዛ በኋላ ቶተናም እና አርሰናል በፕሪሚየር ሊጉ በማስቆጠር 10 ተከታታይ ግቦችን በአንፊልድ ማስቆጠር ችሏል። ሌላኛው የምንመለከተው ደግሞ የቀድሞ የሊቨርፑል ተጫዋች የነበረው ሻኪሪ የስዊዘርላንድን ሊግ ከባዘል ጋር በመሆን ማሳካት ችሏል። እንደሚታወቀው እንግዲህ ሻኪሪ በሊቨርፑል ቤት ለ3 ዓመታት መቆየት ችሏል። በዛ ቆይቶ እንግዲህ ቻምፒየንስ ሊግን መብላት ችሏል። እንደዚሁም ፕሪሚየር ሊግን ማሳካት የቻለ ተጫዋች ነው። በአብዛኛው ደጋፊ ዘንድ የሚወደድ አይነት ተጫዋች ነው። አሁንም እንግዲህ ባዝል በመሄድ በልጅነት ክለቡ እየተጫወተ ይሄንን ዋንጫ ማሳካት ችሏል። ይሄንን ዋንጫ ሲያሳካ እንግዲህ መጨረሻውን ጨዋታ ያሸነፉት 5-2 በሆነ ውጤት ነበር። በዚህ ጨዋታ ላይም ሻኪሪ ሃትሪክ መስራት ችሏል። ይሄንን ሃትሪክ የሰራው በ9 ደቂቃ ውስጥ ነበርና ጥሩ የሚባል ሪከርድን እያስመዘገበ ይገኛል ዘንድሮ። ይህ ብቻ አይደለም። እስካሁን ድረስ በሊጉ በተደረገው ጨዋታ እንግዲህ 38 የጎል ኮንትሪቢዩሽን ማድረግ የቻለ ተጫዋች ነው። በዚህም ሰዓት የሚበለጠው እንግዲህ በመሐመድ ሳላህና በቪክተር ጊዮኬሬስ ብቻ ነው። በአውሮፓ ላይ በሚገኙ ተጫዋቾች 20 አሲስት እና 18 ጎሎችን ማስቆጠር ችሏል። ዘንድሮ ድንቅ የሚባልን ጊዜን ያሳለፈ ይገኛል ጆርዳን ሻኪሪ። ሌላኛው የምንመለከተው ዳርዊን ኑኔዝን የተመለከተውን ዘገባ ይሆናል። አንፊልድ ኢንዴክስ ይዞት እንደወጣው ዘገባ ከሆነ እንግዲህ በዚህ በሚመጣው የክረምቱ የዝውውር መስኮት ዳርዊን ኑኔዝን ለማስፈረም ከፍተኛ ፍክክር ይኖራል ብሎ ተናግሯል። ይህም ፍክክር የሚኖረው እንግዲህ ከአውሮፓና ከሳውዲ ሊጎች ላይ በሚገኙ ቲሞች ነው። ከዚህ በፊት እንግዲህ እንደሚታወቀው ከተለያዩ ቲሞች ጋር ስሙ ሲያያዝ ነበር። እነዚህ ቲሞች እንግዲህ አውሮፓም አሉ፣ ሳውዲም አሉ። በጃንዋሪ ዝውውር መስኮት እንደውም የሳውዲ ክለቦች ዳርዊን ኑኔዝን ለማስፈረም እስከ 70 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ሊቨርፑልን ጠይቀው ነበር። ነገር ግን ሊቨርፑሎች በዛ ሰዓት እንግዲህ ሌላ ተተኪ ተጫዋች ስላልነበረ ያንን ጥያቄ ውድቅ አድርገውታል። ነገር ግን የዛኔም ውድቅ ቢደረግባቸውም እስካሁን ድረስ እንግዲህ ፍላጎታቸውን አልቀነሱም ነው እየተባለ የሚገኘው እና በዚህ ሰዓትም እንግዲህ ከዳርዊን ኑኔዝ ጋር ስማቸው እየተያያዘ ያሉ ክለቦች በአውሮፓ በሚገኙ ክለቦች አትሌቲኮ ማድሪድ፣ ኤሲ ሚላን እንደዚሁም ኖቲንግሃም ፎረስት እሱን ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ከሳውዲ ሊግ ደግሞ አልሂላል ይሄንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። በተለይ ደግሞ የክለቦች የዓለም ዋንጫ ላይ እንደመሳተፋቸው መጠን ቀደም ብለው ከሊቨርፑል ጋር ተነጋግረው እንግዲህ ይሄንን ዝውውር ለማሳካት ፍላጎት አላቸው ነው እየተባለ ያለው። ለነሱ ጥሩ ዜናው ደግሞ ምንድነው ኑኔዝም እንግዲህ ሳውዲ ሊግ ሄዶ ለመጫወት ክፍት ነውና ደስተኛም ይሆናል እዛ ቢጫወትም ተብሏልና ምናልባትም ወደዛ ሊሄድ የሚችልበት ቻንስ አለ እየተባለ ነው የሚገኘው። በቅርቡ እንግዲህ አንድ ጄላቸው የመጣው ዘገባ ነበር። ይሄ ምንድነው ሊቨርፑሎች ለአትሌቲኮ ማድሪድ ዳርዊን ኑኔዝን በቅናሽ ሸጠው ከዛ በኋላ ብር ጨምረው አልቫሬዝን ወደ ሊቨርፑል ለማምጣት አስበዋል እየተባለ ነው የሚገኘውና ምናልባትም አትሌቲኮ ማድሪዶች ይሄንን ሊጠቀሙ የሚችልበት ቻንስ አለ። ነገር ግን ደግሞ የሱ ፍላጎት ከፍተኛ መሆን መቻል አለበት፣ ወይም ደግሞ ክፍት መሆን መቻል አለበት። እዛ መሄድ እፈልጋለሁ ማለት መቻል አለበት። ምክንያቱም እንግዲህ በጃንዋሪ ዝውውር መስኮት እንግዲህ ቴሌግራፍ እንደዘገበው ከሆነ እሱ ፍቃደኛ ቢሆን ኖሮ እንደዚሁም ሊቨርፑሎች ቢሸጡት ኖሮ ለሱ ከ500,000 ፓውንድ በላይ ሳምንታዊ ደሞዝ ለመስጠት ፍላጎት አላቸው ተብሎ ነበር። ይሄ ማለት እንግዲህ በዚህ ሰዓት ከመሐመድ ሳላህ በላይ ተከፋይ ያደርገው ነበርና ምናልባትም ያንን ነገር ተመሳሳይ ኦፈር ይዘው ሊመጡ የሚችሉበት ቻንስ አለ። ይህ ዜና እንግዲህ ለሊቨርፑልን በጣም ጥሩ የሚባል ነው። ምክንያቱም እንግዲህ ይሄንን ተጫዋች ምናልባትም ከ80 ሚሊዮን ፓውንድ በላይ ሊያገኙበት የሚችሉበት ቻንስ አለ። ምክንያቱም ሳውዲዎች ያንን ነገር የሚቀላቀሉ ከሆነ ከአውሮፓ ይሄንን ተጫዋች የሚፈልጉ አሉ። ናፖሊም የሚፈልጉት አልቀደም
እንደነገርኳችሁ እንግዲህ አትሌቲኮ ማድሪድ ኤሲ ሚላንም ይፈልጉታል ኖቲንግሃም ፎረስቶችም ይፈልጉታልና የሱን የመሸጫ ዋጋ እንግዲህ ከፍተኛ እንዲሆን ያደርገዋል ከዛ በኋላ እንግዲህ ከሱ ከሚገኘው ገንዘብ ሌሎች ተጫዋቾችን ማምጣት የሚችልበት ቻንስ አለ ሊቨርፑል እንግዲህ በዚህ ሰዓት በተለይ ደግሞ ከአራት ተጫዋቾች ጋር ስማቸው በጣም ነው እየተያያዘ የሚገኘው አንደኛው ከኒውካስል ተጫዋች ከኢሳቅ ጋር ነው የኢሳቅ ጉዳይ ግን የኒውካስል ምን አይነት ቦታ ላይ ነው የሚጨርሰው ነገር የሚወስኑ ይሆናል ሌሎኞቹ ሶስት ተጫዋቾች ደግሞ የአትሌቲኮ ማድሪዱ አልቫሬስ እንደዚሁም ደግሞ የኢንትራ ፍራንክፈርቱ ኤኬቴኬ የአርቢ ሌፕዚንጉ ደግሞ ሴስኮ ናቸውና ሊቨርፑሎች ከነዚህ መርጦ አንዱን ያስፈርማል ነው እየተባለ ያለውና የኑኔስ የሚሸጥበት ዋጋና ወዴት ነው የሚሄደው የሚለው ነገር እንግዲህ ከነዚህ ተጫዋቾች ማን ነው ወደ ሊቨርፑል የሚመጣው የሚለው ነገር ሊወስን የሚችልበት ቻንስ አለ ሌላኛው የምንመለከተው ደግሞ ቨርጂል ቫን ዳይክ የሰጠውን አስተያየት ነው ቨርጂል ቫን ዳይክ እንግዲህ በሰጠው አስተያየት ይህንን ነገር ከሊቨርፑል ደጋፊዎች አልጠብቅም ብሏል ይህንን ያለበት ምክንያት ደግሞ በትሬንት አሌክሳንደር አርኖልድ ዙሪያ ነበር እንደ ጧት ላይ እንደነገርኳችሁ እንግዲህ ትሬንት አሌክሳንደር አርኖልድ ተቀይሮ በሚገባበት ሰዓት በአንፊልድ የነበሩ ደጋፊዎች አንዳንዶቹ ሲጮሁበት ተሰምቷል አንዳንዶቹ ደግሞ ሲያጨበጭቡለት ነበር አንዳንዶቹ ደግሞ ምንም አይነት ነገር ሲሰጡት አልነበረም የጄራርድንም ሲዘምሩ ነበር እንደዚሁም ደግሞ የብራድሊንም ስም ያወጡ ሲዘምሩ ነበርና በጣም ሚክስድ የሆነ ፊሊንግ የነበረው በአንፊልድ ደጋፊዎች መካከል ይህ ነገር እንግዲህ ለአንፊልድ ደጋፊዎች የተለየ ነገር ነው የሚመስለው እንደዚህ አይነት ነገር አድርገው ያቁም የራሳቸው ተጫዋች ላይ እንግዲህ ሲጮሁ ተሰምቶ አያቁም በተለይ ደግሞ በመጥፎ ጎኑ ማለት ነው ይሄንን አስመልክቶ ነበር ከደጋፊዎች ይሄንን አልጠብቅም ያለው ያይዞ በሰጠው አሴት ምንድነው ያለው ይሄ ተጫዋች በመልቀቁ እንግዲህ እኛም ደስተኛ አይደለንም በጣም አዝነናል ምክንያቱም እንግዲህ በጣም ምርጥ የሚባል ተጫዋች ነው ኤክሴፕሽናል ኳሊቲ ያለው ተጫዋች ነውና ላለፉት 7 አመታትም እንግዲህ ይሄንን ብቃቱን ስንመለከት ነበር እና ከኛ ሲወጣ ሲለየን እንግዲህ ደስተኛ አንሆንም ነገር ግን ከደጋፊዎቹ ይሄንን ነገር አልጠብቅም ነበር ይሄንን ስናገር ደግሞ ከልቤ ነው ምናልባት እሱ ይሄንን ነገር ጠብቆት ሊሆን ይችላል ነገር ግን ይሄንን ነገር አልጠበኩም ምንም ቢፈጠር ግን ሁላችንም ከጎኑ ነን ብሏል ጨምሮ በሰጠው ማሴት ምንድነው ያለው ይሄ ነገር እንግዲህ ከኔና ከመሐመድ ሳላ ጋር የሚመሳሰል ሲቹዌሽን አይደለም ምክንያቱም እንግዲህ ሁለታችንም እዚህ መቆየትን እንፈልግ ነበር በተለይ በግልዲ ለኔ ሌላ ምንም አይነት ቲም የለም በዚህ ሰዓት መሆን የምፈልገው የነበረው በሊቨርፑል ነው እናም እንደተናገርኩት ከዚህ በፊትም ኮንትራቴን ሳራዝም ይፋ ሲሆን በጣም ደስተኛ ነበርኩኝ ምክንያቱም እዚህ መቆየት ስፈልግ ስለነበር ነገር ግን ሁሉም ሰው የራሱ የሆነ አስተሳሰብ አይዲያ አለው እኔ በዚህ መቆየት ፈልጌ ነበር እሱ ደግሞ በዚህ ሁሉንም ነገር አሳክቻለሁ ሌላ ነገር ማየት እፈልጋለሁ ስላለ ከሊቨርፑል መውጣትን መርጧል በዚህ ሰዓት እንግዲህ የስሙ እየተያዘ የሚገኘው በሚዲያ ላይ በተለይ ከሪያል ማድሪድ ጋር ነው ሪያል ማድሪድ ደግሞ በአለማችን ላይ ከሚገኙ ምርጥ ክለቦች መካከል ነው እናም በዚህ ሰዓት እንግዲህ በሚዲያም እየተነገረ ያለው ወደዛም ሊሄድ ይችላል ነው እየተባለ ያለው ነገር ግን እኔ እዚህ ላይ ብዙም አላተኮርኩም ምክንያቱም እንግዲህ እኔም የራሴ የሆነ ኮንትራት ጉዳይ ነበረብኝ ሙሉ ፎከስ የነበረው እዛ ላይ ነበርና እሱ በራሱ አስተሳሰብ ሄዶ ከዚህ መውጣት ፈልጓል ለኔ ግን ብዙ ክለቦች ፈላጊዎች ነበሩኝ የተለያዩ ክለቦች እኔ ለማስፈረም ጥያቄ አቅርበው ነበር ነገር ግን በዚህ ሰዓት ግን በሊቨርፑል መቆየትን ስለፈለኩኝ ኮንትራት የማራዘም ችያለውና ይህ የኔ አስተሳሰብ ነው ሁላችንም የተለያየ አስተሳሰብ ስላለ የሁላችንም ውሳኔ እንግዲህ ሁላችንም በጸጋ መቀበል መቻል አለብን ወደ ቀጣይ ማተኮር መቻል አለብን ብሏል ቨርጂል ቫን ዳይክ በሰጠው አስተያየት እዚህ ጋር እንግዲህ የተናገረው ትክክለኛ ነገር አለ አንደኛው ምንድነው በአንፊልድ እንደመጫወቱ መጠን ደጋፊዎቹ ሊጮሁበት አይገባም ነበር በርግጥ አንድ ጥሩ ያደረጉት ነገር ምንድነው የስቴቨን ጀራርድን ስም እየጠሩ ሲዘምሩ ነበር የብራድሊንም ስም እየጠሩ ሲዘምሩ ነበር እንደዛ ነበር መሄድ የነበረባቸው ቢያንስ አርኖልድ ሲገባ ከመጮ ይልቅ ዝም ማለት የተሻለ ነው አለማጨብጨብም ዝም ብሎ መጠበቅ ነው ከዛ በኋላ ሌሎችን ማሞገስ የተሻለ ነው የሚሆነውና ያኔ እንግዲህ ምን ያህል እንደተከፋን መረዳት ይችላል ነበር ነገር ግን የሊቨርፑልን ማሊያ የለበሰ ተጫዋች ላይ ግን መጮ ግን ያ ተገቢ አይመስለኝም ከዚህ በኋላ እንግዲህ ይሄ ነገር ይፈጠራል ብዬ አላስብም ነገር ግን አንድ በሚዲያ ላይ የሰማሁት ነገር ነበር አንድ የሊቨርፑል ደጋፊ ሲናገር የነበረ ነበር ምንድነው እሱ በቅርቡ ነው እንግዲህ ይሄ ተጫዋች ከሊቨርፑል እንደሚለቅ ያስታወቀውና በደጋፊዎቹ ዘንድ እንግዲህ ያን ያህል ተቀባይነትን አላገኝም የሱ መልቀቁ ነገር ብዙ ነገሮች አሉና አሰልጣኙ ራሱ ይሄንን ተጫዋች ማስገባት አልነበረበትም እንደዚህ አይነት ነገር እንዲፈጠር ያደረጉትም አሰልጣኙ ናቸውና የተሳሳቱት አሰልጣኙ ናቸው እሱን ከማስገባት ይልቅ ኳንዛን ቢያስገቡ ይሻል ነበር ኤንዶን እዛ ቦታ ላይ ቢያስገቡ ይሻል ነበር ወይም ደግሞ ከርቲስ ጆንሰን ወደ ኋላ ሰው እዛ ቦታ ላይ እንዲጫወቱ ቢያደርጉ ይሻል ነበር ለደጋፊዎቹ እንደዚህ አሳልፈው ከመስጠት ደጋፊዎቹንም እንግዲህ ውዝግብ ውስጥ ከመክተት ብሏልና እዚህ ጋር አንድ እውነታ ሊኖር የሚችልበት ሁኔታ አለ ባይገባ ኖሮ ምናልባት የዛሬው ጨዋታ ቢያልፈው ከዛ ቀጣይ ብራይተን ሜዳ ላይ ምናልባት
ቀዝቀዝ ያለ ስሜት ሊያጋጥም ይችል ነበር መጨረሻ ላይ እንግዲህ ሰውም ሊወጣለት ይችል ነበር እንደሚወጣ ካረጋገጠ በኋላ እንግዲህ ምናልባትም እንደዚህ አይነት አቀባበል ላይ ይቀበል ይችል ነበር እንደውም አንዳንድ ሰዎች በሜዳው ላይ የነበሩ ሲናገሩ ከሰማችሁ እንግዲህ እሱ ተቀይሮ እስከሚገባበት ሰዓት ድረስ በጣም የፓርቲ ስሜት ነው የነበረው ከዛ በኋላ እሱ ተቀይሮ ሲገባ ግን ብዙ ነገሮች ተመሰቃቅለዋል ሲሉ ነበርና ያንን ነገር እንግዲህ ቢያስተካክሉ አሪፍ ነበር ነገር ግን ተጫዋች ላይ ግን መጮህ ተገቢ አይደለም ብዬ ነው የማስበው የናንተን አሳሳሰብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ ያበቃው በቀጣይ በሌላ እስከምንገናኝ ድረስ ቻው